ሳሮን ክፋቷ እንደቀጠለ ይገኛል። የሳሮን ክፋት የሳሮን ጭካኝነት የብስ በጣም አሁን ብሶባታል። እንደውም ሂዊን ለማነቅ ሁላ በትራስ አፈነቻት። ከዛም አልፎ ደግሞ ሄዳ ጠዋት በእዛው በተኛችበት ለማነቅ እና ደግሞ እንግዲህ የመግደል ሙከራ አደረገችባት። በጣም ያሳዝናል እውነት ለመናገር ዳዊት ይሄ እንግዲህ ፉንቃ ጠግረር ስላደረገው በቃ ሂዊ በየሄደችበት እሱም አብሮ ተከትሎ መሄድ ሆኗል ስራው። ሩቲ እንግዲህ ከሳሚ ጋር ያላት ወጥመድ በጣም ደስ የሚልና እንዲሁም ደግሞ ግራ የሚያጋባ ነው። ምክንያቱም ሳሚ እንደምናውቀው ለምንድን ነው ግን አንቺ ሴትዮ በውሸት እህቴ ነኝ እኔ እህታችሁ ነኝ ብለሽ ገባሽ? ሲቀጥል ደግሞ ሁሉም ላይ አንቺ አለበት እና የሳሮንን ቁሙ መሄድ ታቂ ነበር ማለት ነው በፊት ሲላት፣ አይ እንግዲህ ሰሚ አሁንስ አበዛኸው፣ አትጨማለቅሽ እንዴ በቃ የሆነ ሆኗል። እንግዲህ ስለ ሌላው ነገር ብናወራ አይሻልም? እሺ እንደዛ ከሆነ በአንድ ነገር እንስማማ። ከዚህ በኋላ ከሂዊ ልጅ እጅሽን ታነሻለች ስላት፣ በፍጹም እንደሱ አለው አይደለም። እና ቆይ አንቺ ገንዘብ ነው እንዳልል ገንዘብ አትፈልጊም? ቆይ ምንድን ነው አላማሽ? ምንም ግራ እየገባኝ ነው ሲል፣ ይኸውልህ እኔ ሰውን መርዳት ያስደስተኛል፣ በቃ ይሄ ነው አለችው። አይ ተልኮሽማ ሌላ ይመስላል ሲል፣ አይ እንግዲህ አንተ እንደፈለክ መገንዘብ ትችላለህ፣ ነገር ግን ለእኔ አንድና አንድ ሰውን መርዳት ስለሚያስደስተኝና ሂዊ ደግሞ የምር ልጇን አቅፋ ማየት ስለምፈልግ ነው። ማን አላት ብለህ ነው? ቤተሰብ የላት ምን የላት እያለች ስትነግረው፣ እንደዛ ከሆነ መልካም እና ሰላምስ? ብቻ ያቺ ሰላም እኮ ደስ የምትለኝ ናት አለችው። ቆይ አንቺን ብቻ ያቺ ጠንቋይን እያመንሻት ባልሆነ፣ አይ ባላምናትም እንኳ ግን እሷ ያገኘች ላይ አለቅህም ብላ ለማንኛውም ከየትኝ ብላ ስትሄድ፣ ቆይ ግን እዚህ ቤት ያሉ ሴቶች ምን ሆነው ነው ጠቅላላ እኔን ፈሪ ነው አድርገው የሚይዙ? ወይኔ ሳሚ እያለ ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ እንደቀጠለ ይገኛል። ሳሚ ከዚህ በኋላ ልጅቷን ያለችበትን በቃ ትክክለኛውን ያለችበትን ቦታ ነው እንጂ የሚፈልገው እንደዚህ አሉባልታ ወሬ አታውሩኝ ብሎ አብሯቸውን ለሚሰራቸው ልጆች አስጠነቀቃቸው። ዳዊት እህቱን በጣም አዋረዳት። ቆይ አንቺ ምን አይነት ውሸት አምነሽ በውሸት ላይ ውሸት እንዴት ቆመሽ እየሄድሽ እኔ ፓራላይዝ ነኝ ብለሽ ትናገራለሽ ሲል፣ አረ እኔ እኮ እንደዛ አይደለም እኔማ ሰርፕራይዝ ላደርግ ብዬ ነገር ግን ሩት ቀደመችኝ ስትለው፣ አይ አንቺ ደግሞ ውሸት በፍጹም ውሸት አይሰለችሽም አይደለም? በቃ በውሸት ላይ ውሸት። እኔ ማቅሽ ሌላ ሳሮን ነው ማለት ነው። ምክንያቱም ይችን ሳሮን እኔ አላቃትም፣ አንቺ ውስጥ ያለው ሁለት ሳሮን ነው ብሎ በጣም ተነደደባት። ቆይ አንተ ግን ለምንድን ነው የማታምነኝ? አሁን እሺ ሂዊን የት እንዳለች መናገር አለብሽ፣ ካልሆነ ግን እኔና አንቺ ወንድምና እህታችን መሆናችንን አታቂም ከዚህ በኋላ እኔ በፍጹም ያንቺ ወንድም ልሆን አልችልም ብሎ ሲላል፣ አይ እንደዛ አይደለም እኔ አላቅም ነው የምልህ ታውቃለህ። ቆይ አንቺ ሂዊን ለምንድን ነው እንደዚህ የምትጠያት? ቆይ ምን አደረገችሽ ብሎ ሲላል፣ ያለኝም በሙሉ ወስድ ያለች፣ ስለዚህ ታውቃለህ እንደውም ባትመጣ ብዬ ነው፣ እንደውም ባትመጣ እዛው በሄደችበት ብትቀር ራሱ ደስተኛ ነኝ ስትለው፣ አይ ታውቂያለሽ ያንቺ እውነተኛ ማንነት ይሄ ነው ማለት ነው፣ ለሰው ያለሽ ጥላቻ ብሎ ሲላት፣ አዎ ቤተሰቦችን ሁሉ ወስዳብኛለች፣ አንተን እንዲሁም ሩትን ሁሉንም ነገር ስለወሰደችብኝ ይገባታል፣ ደግሞም አለቃትም እያለች መዛት ጀመረች። ከዛ ሩትና ሂዊ ውጭ ላይ ወጥተው ወይ ጉድ ይች ልጅማ አብዳለች እያሉ ማውራት ጀመሩ። ከዛ ሂዊ እኔ እኮ እስከማውቃት በጣም ጥሩና እጅግ መልካም ልጅ ነበረች፣ ያኔ ተንከባክባኛለች፣ ብዙ ነገር አድርጋልኛለች። ከዛ አይ ሂዊ አንቺ የዋህ ነሽ፣ ምክንያቱም ይች ልጅ ከድሮውም ከጥንቱም ከጧቱም ጥሩ ልጅ አልነበረችም፣ መጥፎ ልጅ ነበረች፣ አንቺ ግን አልገባሽም አለቻት። አይ እንደዛማ አትበይ፣
ሩት እሷ ጥሩ ልጅ ነበረች እያሉ ማውራት ጀመሩ። ለማንኛውም አሁን ምን ሊሆን ነው ስትል መቼም እዛ ቤት ተመልሰን አንሄድም እያሉ ማውራት ጀመሩ። ከዛ አይ ቆይ ለማንኛውም ለወንድሜ ልደውልለትና ወንድሜ የሚለውን ነገር እንስማ አለችና ከዛ ዳዊት ጋር ደወለች። ቆይ እናንተ ምን ሆናችሁ ነው እንዴ? እዚህ ቦታ ነኝ አይባልም እንዴ? አለሁ አይባልም እንዴ? እኔ ለእናንተ ብዬ ተጨንቄ እያለ ሲያወራ አይ ወንድሜ እናና ሁሉንም ነገር እንነግርሃለን አለችው ሩት። ከዛም በኋላ ቆይ ምን ሆናችሁ ነው በሰላም ነው ሲል እንግዲህ ህዌን ልትገላት አንቃት ነበረ፣ እኔ ባልደርስላት ብቻ ሙታ ነበረች ልጅ በማለት ነገራት። አውቃለሁ እሷ አታረገውም አይባልም ታደርገዋለች፣ ግን ታዲያ እንዴት ነው የሚሻለው በማለት አወሩ። ከዛም በኋላ አይ እኔ መቼም እዛ ቤት ተመልሼ አልሄድም አለች ሩት። እንደዛማ አትበይ፣ እስኪ ንገሪኝ፣ እኛ ያልተረዳናት ማን ሊረዳት ይችላል? ደግሞ የሰው ልጅ የምንወደው እስከ ሙሉ ማንነቱ አይደል እንዴ ሲል ዳዊት ህዌም ቀጠል አለችና ልክ ነው ዳዊት፣ ስለዚህ ይችሊ ድሮ ጥሩ ልጅ ነበረች፣ አሁን ተቀየረች። ስለዚህ ልንረዳት ይገባል፣ አብረናት ልንሆን ይገባል። እንዴ ህዌ አንቺማች፣ ቆይ አንቺ ግን አብድሻል እንዴ? አንቃ እኮ ልገልሽ ነበረ አለኝ። አይ እንግዲህ ምንም ማድረግ አይቻልም፣ እስከምታንቀኝ ድረስ አብሬያት መኖር ነው እስከ ሞኮኝ ድረስ፣ ግን የግድ እሷን ልንቀይራት ይገባል እየተባባሉ ማውራት ጀመሩ። እሺ ለማንኛውም ካላችሁ እናንተ ሂዱ፣ እኔ ግን እዚህ ሰው ይፈልገኛል እቆያለሁኝ ስትል ህዊ ደግሞ እሺ ለማንኛውም እራስሽን ጠብቂ፣ ሲቀጥል ቶሎ በጊዜ ነይ ብላ ተሰነባበቱ። ከዛም በኋላ ወይ ጉድ ብላ በጣም ተናደደች ሩት። ሄዱና መጣሽ እንዴ ስትል አዎ መጣሁኝ። ቆይ እስካሁን የት ነበርሽ? አሁን ደግሞ እንደዚህ አፍሽን ትከፍቻለሽ እየተባባሉ ሲያወሩ ታውቂያለሽ አሁን እንደዚህ አርጋ አሰቃይታ ሰውን እንቅልፍ ወስዷታል በማለት ለህዊ ይነግራታል። ከዛም በኋላ አረ ተረጋጋ፣ ተዋት በቃ ዳዊት ትተኛ አለችው። አንቺ እኮ የዋህ ስለሆንሽ ነው፣ ግን አመሰግናለሁ አላት። ምን ላድርግ ብለህ ነው? በቃ ሁሉንም ትቼ ትሪት አደርጋታለሁ። ብትናገረንም ብትቆጣንም ብትዘርፈንም ብዙ ነገር ብትለንም እንኳ ልንወደድ ይገባል አለች ህዊ። እሺ ካልሽ አላትና እና ደግሞ አይዞሽ እና ምን ደረሰ ሲል አይ በቃ እኔማ ለፈጣሪ ሁሉን ነገር ሰጥቼው መኖር ልቀጥል ነው አለች። አብሽሪ ልጅሽን ደግሞ እኛ እናገኝልሻለን ሰሚም እኔም ብሎ ሲል ይቺ ሾካካ ሳሮን ሰማች። እሷ እንቅልፍ የወሰደ መስላ አውቃ የሚያወሩትን ሁሉ እየሰማች ነበር። አንቺ ስላለሽኝ፣ አንቺ አጠገቤ ስላለሽ አመሰግናለሁ እየተባባሉ እየተሽኮራመሙ በቃ ለማንኛውም እኔ ልሄድ ብላ ሄደች። ሳሚና ሩት በር ላይ ተገናኝተው አንቺ ልጅ እንደው ደግሞ አሁን ጣራና ግድግዳውን ለምንድን ነው የምታየው አላት። ምን ላድርግ ብለህ ነው? በጣም አስጠላኝ ታውቃለህ፣ ይሄ ቤት ሁሉም ነገር ነው ያስጠላኝ እና ታዲያ አከጅም እንዴ አላት። አያይ ግቤንማ ሳላደርስ እንዴት ብዬ ሄዳለሁ ብለህ ነው? አንተ ግን የት ነበር እንዴ? ደግሞ አሁን ተቆጣጣሪ ሆንሽ እንዴ? እኔ መች ጠይቅሽ ነበር? ግን አንቺ ገና ከጥንቱም ከጧትም ታውቂ ነበር አይደል? ለምን አልተናገርሽም ሲል አይ ሰርፕራይዙን አልወደድከውም እንዴ? የአሁኑ ሰርፕራይዝ ደስ አይልም? ደስ ይላል እኮ በማለት መለሰችለት። ከዛም በኋላ ይሁን ለማንኛውም አንቺ ግን ምን ፈልገሽ እንደሆነ ምን እንደው አላማሽ አላውቅም አላት። አይ አላማዬ ምንም የለውም ሰው የመርዳት ስላለብኝ ነው እንጂ አለችው። ሂዊ ቤተሰቦቿን ፍለጋ ብትሄድም እንኳ ዳዊትን ቢጨነቅ በፍጹም ልታገኛቸው አልቻለችም። ተስፋ የለም፣ የሚያውቃቸው ጠፋ። ከዛም በኋላ ሳሮን ድጋሜ ልታሳፍናት ድጋሜ ልትገላት መኪና ይዛ ሂዳ ነበር። ነገር ግን አልተሳካላትም። ምክንያቱም ሳሚ እንዲሁም ደግሞ ዳዊት ደረሱላት እና አዳኗት። የሂዊ ህይወት አደጋ ላይ ነው ያለው። በጣም ያሳዝናል ማለት ነው። ሳሮን መች ነው የምትጋለጠው? በአሁኑ እራሱ እሷ አመለጠች ማለት ነው። እኔ ሰርፕራይዝ ላደርጋችሁ ነበረ እኮ ቀድማ ሳሮን
ቀድማ ሂሩት ነገረቻችሁ እንጂ እኔ ራሱ ሰርፕራይዝ ለማድረግ አስቤ ነበረ በማለት መለሰች ማለት ነው። እና አሁንም ቢሆን እሷ አመለጠች። በጣም ነው የሚያስጠላው። ሳሮን በጊዜ ተጋልጣ እስር ቤት መግባት አለባት ባይነኝ።